አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በኤዲቲንግ ቪዲዮ መጥቼላችኋለሁ። እንደው አጭር ነገር እንደው ትዝ አለኝ። ያው ካቦካው በኋላ እንደገና የዳቦ ሊጡንም ፓትራ ላይ አድርጌ ከከተትኩ በኋላ የሆነ ነገር ማሳየት ፈለግኩኝ። ከዚህ በፊት ይሄ ዳቦ የውሃ ዳቦ ስጋግር በእርግጥ አሳይቻቸዋለሁ። ግን የሆነች ሲስተም አዲስ ሲስተም በራሴ ፈጥሬ እና እንግዲህ ሌላ ሰው ሰርቶት እንደሆነ አላውቅም። ግን በራሴ እስቲ ቆይ ይሆንልኛል ያልኩትን ነገር መጨረሻ ላይ ላሳያችሁ ፈለግኩና ድጋሚ ይሄንን ቪዲዮ ልቀርጽላችሁ ፈለግኩ ማለት ነው። የውሃ ዳቦ ከዚህ በፊት አሳይቻችኋለሁ። ግን መጨረሻ ላይ ያለው ነገር በጣም ደስ ይላል። ይኸውላችሁ ያው እንደምታውቁት ለምንድን ነው ትሪ የምታረጊው? ለምን ያኛው አይበቃም ለምትሉኝ፣ በቃ ማለት ቶሎ እፍን ብሎ እንዲፋፋ እንዲወፍር እንዲነፋ ያደርገዋል እንደዚህ ሲታፈንና ለዛ ብዬ ነው እንደዛ እንትን የምለው ትሪ የምደርበው። ይሄው ሁለተኛ ዙር ውሃ እየጨመርኩኝ ነው። ያው ውሃ ሲያልቅ መጨመር አለበት። ምክንያቱም ውሃ ካንትን ካለው ካነሰው ወይ ካለቀ የማረር እንትን አለ፣ በጣም ያራል። ምክንያቱም ኃይለኛ እሳት ነው ለእንፋሎቱ ሲባል ኃይለኛ እሳት ነው የሚነደው። በዛ ላይ ብረት ድስቱ ይሄ ምንድነው የሚባለው ብረት ምጣዱ ወይንም ጎድጓዳ ብረት ምጣዱ እሱ ይግላል። ከዛ ደግሞ ፓትራው ይግላል። ሁሉ ነገር ብረት በብረት ስለሆነ በቃ በጣም የመቃጠል ቶሎ የመቃጠል እድሉ ትልቅ ነውና ለዛ ብዬ ነው። ለዛ ተብሎ ያው ውሃ በደንብ ቶሎ ቼክ እየተደረገ ቶሎ ይጨመራል ማለት ነው። እንግዲህ አሁን ይኸውላችሁ አውቄ ነው ቪዲዮን ቆረጥ የማደርገው። እስቲ ዳቦውን ልከፍት ነው። እስቲ በነገራችን ላይ ያው ራሴ እየቀረጽኩት ስለሆነ በስታንድ አይደለም እየቀረጽኩ ያለሁት በእጄ ስለሆነ ያው አቋርጫዋለሁ። ስከፍተው ይኸው ይሄን ይመስላል። ይቀረዋል። እስቲ ማለት በስሏል፣ ግን ትንሽ ቃ ማለት አለበት። በደንብ ያው በስሏል። በጣም ፈጣን ነው ወላሂ። እኔ ሞክሩት በቃ። አሁን መጨረሻ ላይ በተለይ የማረገውን ነገር በጉጉት እንደምትጠብቁት እርግጠኛ ነኝ። እሱም ምንድነው ከአሁኑም ብነግራችሁም ችግር የለውም። ይሄ የዳቦ ውሃ ሲባል ለምሳሌ አብዛኛው በተለይ እኛ ያለብንበት አካባቢ ከላይ ነጭ ሲሆን አይወዱትም። ከላይ ነጭ ሲሆን በጣም አይወዱትም። ዳቦ ድፎ ሲባል ከስርም ሲቀላ ከላይም ሲቀላ ነው የሚፈልጉትና አብዛኛው ሰው እና እንዴት አይነት ሲስተም ፈጠርኩለት መሰላችሁ? ቆይ አሳያችኋለሁ። አሁን ገለብጠዋለሁ። ወደ እንትን አድርጌዋለሁ፣ ወደ ሰፌድ አድርጌዋለሁ። ይሄ ግልባጩ ነው። ይኸውላችሁ የምቆርጠው ያው ራሴ እየቀረጽኩ ስለሆነ ነው። ካረኩ በኋላ የምቀርጽላችሁ ይሄ ከስረኛው ነው። የላኛውን ደግሞ ገልብጬ አሳያችኋለሁ ማለት ነው። እና በነገራችን ላይ የሊጡ አቀማመጥ እንትን ተዛባ። በዛ በኩል ቀጭን ሆነ፣ በዚህ በኩል ወፍራም ሆነ። ይኸውላችሁ ይሄ ቲክነሱ በጣም ወፍራም ነው። በሌላኛው በኩል ደግሞ ቀጭን ሆነ። እንዲህ ጋደለብኝ ማለት ነው። ሊጡ እንዲህ ጋደለ። ሲጋደል ደግሞ ትንሽ ወደዛ ይሄዳል። ብቻ ማለት መጋደሉ ብቻ ሳይሆን አጠፋጠፌም ነው። እና የወላችሁ ዋናው ነገር ላይ ደርሻለሁ። ምጣድ አስምቻለሁ። ሌላም ገረገልቻ ጋግሬ ስለነበረ ምጣድ አሰማው። ከዛን ይሄንን ዳቦ እላው ላይ ያደረኩ ምጣዱ ላይ ማለት ነው። ከዛ እንዴት ያበደ እንዴት የሚያምር ዳቦ ልክ በእሳት የተደፋ ዳቦ ነው የሚመስለው። ወላሂ እንዴት እንደሚያምር እዚህ ምጣዱ ላይ አደርግና ከዛ በኋላ እከድነዋለሁ ትንሽ ጊዜ። በዛውም ውስጡም ቃ ይላል፣ በዛውም ማለት በስሏል እና ከድነዋለሁ። እዩት እንዴት እንደሚያምር። ያው ከድነውና ከጥቂት ጊዜ በኋላ አየዋለሁ ስሩ ማለት ነው። ይኸውላችሁ ከፍቼ እንደዚህ አየዋለሁ። ወይ ደግሞ ጎተት አድርጌ ማየት እችላለሁ። እንዲህ ጎተት እንትኑን ምንድነው ዳቦን ጎተት አድርጌ አየር ላይ ሆነለ ጫፉ የእንትኑ የምጣዱ ጫፍ ላይ ሌላ ጊዜ በደንብ አሳያቸዋለሁ። ከመጀመሪያ ጀምሮ ሳቦካም ጀምሬ ኢንሻአላህ አሳያቸዋለሁ። እና ያው በእርግጥ ለዳቦ ድፎ አዲስ አይደላችሁም። ይኸው አሁን ቀልቷል። አሁን ስለቀላልኝ ምን አደርጋለሁ? ገልብጬ በዚህም ደግሞ አቀለዋለሁ ማለት ነው። አሁን ትንሽ በደንብ ዕቃ ይበል እና ገለበጥኩት ማለት ነው። ይኸውላችሁ ያው ስገለብጠው ምን ስል ሌላ ጊዜ በደንብ አድርጌ እቀርጽላችኋለሁ። ይችን አጋጣሚ ልጠቀም ብዬ ነው። ያው ድፎ ዳቦ ብዙ ጊዜ ስለማልጋግር ያው አንዳንዴ ነው እንደው ነሸጥ ሲያደርገኝ እንጂ እንትን ነው መጋግረው። ይሄ ኩፍታ እንደ ገረገልቻ ነው መጋግር። ይኸውላችሁ በዚህ ጋር ቀጠነ።
በዛ ጋር ደግሞ ወፈረ። ይኸውላችሁ አጠፋጠፌ ነው የሆነ ጋድሎብኝ ብቻ ሳይሆን እንትን ነው አጠፋጠፌ እኩል አልጠፈጠፍኩም፣ እኩል አላደረኩትም። ለዛ እንደዛ እንትን አለ። ይኸውላችሁ በጣም የሚያምር ሆነ፣ በጣም የሚያምር ሆነ። ደስ የሚል ነገር ወላሂ። እና የወላችሁ ቅላቱ በጣም ያምራል። አሁን ደግሞ ከበላይ በኩል ያለው የሚበቃ ይመስለኛል። ቆይ እስቲ በደንብ ቃይበል እንደዚህ ወላችሁ አያችሁ፣ እንዲህ ነው የምታዩት። ከስር እንዲህ ሸርተት እንደማረግ አድርጋችሁ ታዩታላችሁ። ከበቃው እንዲህ ታወጡታላችሁ። በነገራችን ላይ ሳይዙ ድሮ ከምጋግረው በጣም ትልቅ ነው። ትንሽ ይመስላል ቪዲዮ ላይ እንጂ ትልቅ ነው። ለምሳሌ አሁን እኔ በፊት 2 ኪሎ 1 ኪሎ ከግማሽም ደፋለሁ በትንሿ ፓትራ። አሁን ግን 2 ከግማሽ ነው ያደረኩት። ያው እንደዚህ እንዲሆኖልኛል። ትንሽ እንደ መቀዝቀዝ ይበልና ከላይ እንደገና ገለብጠዋለሁ። እዩት እስቲ እንዴት እንደሚያምር ወላሂ፣ እንዴት እንደሚያምር በጣም። ይሄንን ሲስተም ተጠቀሙ። ምክንያቱም ከላይ ነጭ ሲሆን የማይወዱ ሰዎች አሉ። በተለይ አሁን እኔ ያለሁበት አካባቢ ሻሸመኔ ነጭ ሲሆን ድፎ ዳቦ በቃ እኔ ሰፈር ልለው እችላለሁ፣ ሌላውን ቦታ ባላቅም ነጭ ሲሆን አይወዱም። እንደዚህ ሲቀላ አያችሁ አይደለ? እንዴት እንዳቀላሁት ለስለስ አድርጌ እንዴት እንዳቀላሁት ተከታትዬ እንዳያርብኝ ማለት ነው። በእጄ እንዲህ ስገለብጠው እንትን ያልኩትን እያስተካከልኩኝ ነው። ይኸውላችሁ በጣም የሚያምር ወላሂ። እንደዚህ ተጠቀሙ። በቃ የውሃ ዳቦ ትጋግራላችሁ። ቀይ እንዲሆንላችሁ ስትፈልጉ ምጣዳችሁን አስምታችሁ ቁጭ ብቻ ነው በቃ። እንዴት እንደሚያምር እንዴት እንደሚያምር። ያው እንግዲህ ለዛሬ ይሄንን ባጭሩ አሳይቻችኋለሁ። ሌላ ጊዜ በጣም በቃ በሙሉን አሳያችኋለሁ። ለዛሬ ሰላማችሁ ብዛት